እንደዛ እንትን እስክትል ድረስ ከምትወጣ ናት ጋር ተወሻለ ምንድነው የምትንከባከባት? እንደዛ ተላልጣ እንደዛ እኔ በጣም ያፈርኩት ማዘር ደስ ያላቸው በቃ አልቻልኩም። እኔ በኪያ ተገድጄ ነው እንጂ እንደዚህ ጫማ የምሬ ነው እንደዛ ነው ያለው። ይኸውልሽ እያጌሻት ፊት ለፊትሽ የምትጨነቂ ከሆነ ዘወር አድርጎ ሌላ ክልል አካባቢ ወስዶ እንዲያሳድጋት ማድረግ ነው። ሰላም የተከበራችሁ ቤተሰቦቻችን እንዴት ናችሁ? አልሐምዱሊላህ እኛ በጣም ደህና ነን። ዛሬ በጣም ደስ ብሎናል። በጣም አሮ ምን እንደምላችሁ አላውቅም፣ ከቃል በላይ ነው። ዛሬ ኪያዬ እጅግ በጣም ደስተኛ የምትሆኑበት ቀን ነው። አሮ ምን እንደምላችሁ አላውቅም። ማለት የኔን ያህል እንኳን የምትደሰት አይመስለኝም። ምክንያቱም በጣም ስትለፋበት፣ በጣም ስትጨናነቅበት፣ በጣም ስትወዛገብበት ጭምር የነበረውን የቡጡን ጉዳይ አባትየውን አሸንፋ አባትየው ተመላልሶ አያትየው ጋር ሄዶ እንዲጠይቃት አሁን ያለበት ሁኔታ ያለበት አቋም ያለበት ሲቹዌሽን እሱ እንዲያሳድጋት እድሉን እንደማይፈቅድለት ሆኗል። ምክንያቱም ያለበት ስታተስ ይታወቃል። ረጅም ጊዜ እዛ በረሃ አሳልፎ ብዙ ነገሮችን አበለሻሽቶ ራሱም ላይ ቤተሰቡም ላይ ሁኔታዎችም ላይ ምናምን ነገር መምጣቱ ይታወቃል። ምናምን የልጄን እናት አምጦልኝ ምናምን ነገር ብሎ ሲመጣ ማለት ነው። ያው እናቱ ምንድነው ባለቤቱም አልፋ ልጁም ደግሞ ለኪያና ለሀያትየው ተሰጥታ ረጅም ጊዜ የት እንዳለች እንኳን እንደማያውቅ ታውቁ ነበር አይደለ? አሁን ደግሞ ያው መጥቶ ልጄን መልሱልኝ፣ ልጄን ስጡኝ፣ እኔ ነው ማሳድገው ምናምን ነገር እያለ ነበረ። ፍርድ ቤት ያለበትን ሁኔታ በጣም ተከታትሎ እስከ መጨረሻው ድረስ ያለውን ነገር በእኛም በእነሱ በኩል ያለውንም ነገር አይቶ ፍርድ ቤት መጨረሻ ላይ የወሰነው ውሳኔ ሀያትየው ጋር እንድታድግና ኪዩ በበላይ ኃላፊነት ለእሷ ያሉትን ነገሮች በጠቅላላ ለእያንዳንዱ ጉዳይ የቅርብ ተጠሪ እንድትሆን ተፈርደዋል። ይህ በጣም ደስ ይላል። ኪዩ ስትሰማ አሁን እንጃ በጣም ከመደሰቷ የተነሳ ወደ ላይ ስትነሳ ሰማይ ገጭቶ ነው ይመልሳል በእርግጠኝነት። በዚህ አጋጣሚ ደግሞ የተባበሩንም እንግዲህ ህግ አባላቶች አሉ። በደንብ ማመስገን እንፈልጋለን። አቶ በላይም አሉ። በጣም ማለት ህግ እንዳይዛነፍ አድርገው እንግዲህ በደንብ ሲተባበሩን ነበሩና እነሱን በዚህ አጋጣሚ በጣም ማመስገን እንፈልጋለን። በጣም ደስ ብሎ ነው የምንገኘው። ሞርም ወንነግራትና ኪያም ደግሞ በጣም ደስተኛ ነው የምትሆነው። ማለት አባትየው መጥቶ ስለነበረ በጣም ፈርታ ነበር። በቃ ክሱ ከተነሳ በኋላ እናትዬ የለችም ለአባትየው ነው በቃ ህጉ የሚስጠው የተባለ ነበረውና በጣም ብዙ አዳጋች የሆነ እንቅስቃሴ ካደረግንም በኋላ እንደዚሁም ደግሞ እንዳልኩም የተባበሩን ሰዎችም እነሱም አሉበት እጃቸው እነሱም አስገብተው ከተለያየ አንግል አይተው ምናምን እሱም በተለያየ በገንዘብ በተለያየ ነገር ሞክሯል፣ ግን ሊሳካለት አልቻለም እና በስተመጨረሻ እንግዲህ ወደ እናቷ ወይም ደግሞ እንግዲህ እናቷ በላት ኪያ እንግዲህ ብዙ ነገር ተፈጥሮ እንግዲህ እዚህ ላይ ብዙ ነገር ተፈጥሯል። እኔ አታስታውስም እንዴ ከኪያ ጋር ልለያይ አንዲት ፖይንት ብቻ የቀረችበትን ድረስ እስኪደርስ ድረስ የአንቺ ልጅ ናት ምናምን ነገር ዋው ለእሷ ያላት ፍቅር ለቡጡ ያላት ፍቅር ለቡጡ ያላት የሆነ እንትን አለ አይደለ? ይሄ ምንድን ነው ይሄ መሳሳት የሆነ አለ አይደለ? ወተት የሌለው ጡቷን እንኳን እያጠባቻት ምናምን ነገር የነበረውን አይቼ ነው በዛ ጊዜ እንደዛ ነገሮች የተፈጠሩት ምናምንና ብዙ ለፍታባታለች፣ ብዙ ዋጋ ከፍላባታለች ምናምን። ለእሷ ምን ማለት እንደሆነ አይጠፋችሁም ብዬ አስባለሁ። በምን ደግሞ በየጊዜው እየሄደች ከእሷ ጋርም ስለምጠይቃት እሷ የሚሆን ነገር ትላቸዋለች። በጣም ኪያ ይህን ነገር ስትሰማ ምን ያክል ደስተኛ እንደምትሆን ሁላችንም የምናውቀው ነገር ነውና በጣም ደግሞ ስጠብቀው የነበረ ቀን ነውና ፋይናሊ ብቻ ይህ ነገር በመወሰኑ በጣም ደስ ብሎናል። ለእሷ ደግሞ በጣም ትልቅ ነገር ነው። እንደ ልጇ ነው የምታያትና ያ ነገር ለእሷ መወሰኑ ለሁላችንም ደስታ ነው፣ ለእናንተም ለእሷም በጣም ደስታ ነውና ብቻ ለመናገር በጣም ቸኩለናል። ደስታ ለማየት አይ መጀመሪያ ግን እዚች ጋር በነገራችን ላይ በሶስታችንም ስም ምናምን ነገር ብለን ቆጄ ኤኒዌይስ በጣም ጠዋት አይታችኋል። በጣም ተጨናንቃ ነበር የፍርድ ቤቱን ጉዳይ። ያው እኔ እየተከታተልኩት እንደሆነ ሙሉ ክልል አሰጣኝ እኔ እየተከታተልኩት እንደሆነ ያው ሰምታችኋል። ጠዋት ያለው ነገር በጠቅላላ በጠዋት ተነስታ እንዴት ስትንቀጠቀጥና ስትደነባበር ምናምን ከሙድ ወጣ ወላ ኪችን ውስጥ እያለቀሰች እንደነበረ ምናምን ጭምር አይታችኋልና በጣም የሚያሳዝን ያለችበት ሁኔታ በጣም የሚያስፈራ ነው። ይሄኔ ልቧ ልትወጣ በቃ እዚህ ጋር ደርሳ ይሆናል ነው ተጨናንቃ ያለችበት። ማንም ሰው እንዳይደውል እንዳይነግራት ምናምን ነገር ብያቸዋለሁና 10 የኔም ስልክ ላይ እየደወለች ነበር። መጀመሪያ ግን ብዙ እንዳትረበሽብኝ ብዬ በአካል እስክንገናኝ ድረስ መቼም ነው ቢሆን ስልክ ማላነሳልሽ ብያታለሁ። ሰው
እዚህ ትመጣለች። ግን መጀመሪያ አንነግራትም በፍጹም ምንም ነገር የተፈጠረ ነገር የለም። ሪያክሽኗን አይተን ከዛ በኋላ ያዘጋጀንላት ስጦታ አለ ምናምን ነገር ይቺ ስጦታ እንሰጣታለን። እንኳን ደስ ያለሽ ብለን እስኪ የሚፈጠረውን አብረን ደውለንላታል። እየመጣች ነው። ልክ ስትመጣ እናብራላችኋለን። ካሜራ እንወዳችኋለን። እንግዲህ ቤተሰቦች ያው ፀሐይ ኪዩቲ በር እየተንኳኳ ነው፣ እየገባች ነው አለች። ጫማ ምናምን ነገር እየቀያየረች ነው የቤት ውስጥ። ወደ ላይ ልክ እዚህ ስትመጣ ያው በነገራችን ላይ ቅድም እንዳልናችሁ ነው ቀጥታ ተሳክቷል ምናምን ነገር ብለን አንነግራትም። መጀመሪያ በደንብ ስሜቷን እንትን ካለን በኋላ ነው እንትን የምንላት። ይህን ነገርም ወደ በቅበቅ አድርጊውና ልክ እንደመጣች ያው በደንብ ቦሪንግ ሁሉሽ በደንብ አደራ ብያቸዋለሁ። ምንም እንዳልፈጠረ አይ በጣም የሚያስደስታት በጣም የሆነ ኤክሳይትድ የምትሆንበት ነገር ምናምን ነገር ስለሆነ እንደቀላሉ ምናምን ተሳካ ምናምን እንድላት አልፈልግም። መጣች ቆዛዝሙሽ መጣሽ ቁርስ ምናምን ፀሐይ ቁርስ በልተሻል? ምሳ እምጣልሽ? ምንም ማለት ነው። ምሳ አልበላሽም አይደል? ጠዋት እንደዛ የሰራሁትን ምግብ ትተሽ ፀሐይ እስኪ ለኪያ የሆነ ቁርስ ነገር ምናምን ቁርስ ወቅሰሽ ምናምን አዘጋጅላት። ገም እኔ ውሃ አመጣላታለሁ። እሺ መጀመሪያ ተረጋጊና ውሃ ጠጪ። ቆይ ተረጋጊ። ውሃውን ጠጪ። አኗ ጠጣት። አሁን ኪያ በእግዚአብሔር ቆይ ተረጋጊ። ኪያ ፍርድ ቤቱ በቃ የአባትነት መብቱን ምንም እንትን አልችልም ምናምን ነገር አለ። አይገባውም ምናምን ነገር አለ። የቻልኩትን ሁሉ አድርጌያለሁ። በቃ በጣም ተከራከረ። በዛ ላይ ደግሞ አንቺ እየታማሽበት ያለው ነገር በጠቅላላ ሙያ የላትም። በደንብ ሰውነቷ ላይ ብዙ ነገር ኪያ ጋር በነበረችበት ጊዜ ለመከራከሪያ እንኳን የሆነ እንዳይመቸን የሆነ በሳት ምናምን አቃጥለሻታል መሰለኝ። ሰው ምናምን ተቃጥላለች ምናምን ተብሏል። ጸጉሯን ራሱ በትክክል እዛ ሲኬድ እንዴት እንዳፈርኩኝ እንዲህ ሲከፍቱት ፎሩ ምናምን ነገር ያኛ የሆነ እንትን ምናምን እኔ ስለታመምኩ ነው እንጂ በዛ ጊዜ የሆነ ሰራተኛ እንኳን ተረጋጋ። ድጋሚ ይግባኝ ምናምን ስለምንችል እኔ የምሬን ነው የምልሽ። እንደውም አያትሽ ጋር ወይም አንቺ ጋር ከሚሆኑ ስሚንኪ አያትሽ ጋር ወይም አንቺ ጋር ከሚሆኑ እንደውም እኔ ራሱ ናት ጋር ቢሆን ይሻላል ምናምን ነገር ብዬ ነው እኔ ራሱ እንትን ያልኩት። የምሬን ነው የምልሽ። እንዴት አለ እና በአንድ ዓመት ከምናምን እንደዛ እንትን እስክትል ድረስ ከምትወጣ ናት ጋር ተወሻው ምንድን ነው የምትንከባከቢያት? እንደዛ ተላልጣ እንደዛ እኔ በጣም ነው ያፈርኩት። እዛ በዛ ላይ ነፍጥ እዚህ ላይ እንትን ብላ ቢያንስ አይጠራረባት እንኳን ትመጣለች። ኪያ በቃ ድጋሜ ይግባኝ መጠየቅ ካለብን እንጠይቃለን እኮ ድጋሜ እንሞክራለን እኮ ኪያ በእግዚአብሔር ድጋሜ ይግባኝ መጠየቅ ካለብን እንጠይቃለን እኮ እንጠይቃለን እኮ እንሞክራለን። ድጋሜ እንሞክራለን። ታዲያ በአንድ የተዘጋ ፋይል እኮ አይደለም ኪያ በእግዚአብሔር ራስ ወዳድ ሆና ማለት ነው። ራስ ወዳድ ሆነሽ ካልሆነ በቀር ኪያ አይደለም ለቡቱ ለራስሽ ራሱ የመንከባከቢያ ጊዜ የለሽም። ስለዚህ እኔ ተጨማሪ ሰው ራሱ እዚህ ቤት እንዲመጣ ወይም ደግሞ አያትሽ ጋር ሄደሽ እንድትንከባከቢ አልፈልግም በፍጹም። ሊሆን ማንች ለራስሽ ትሆኛለሽ። እኔ ራሱ ያለሁበትን ሁኔታ ትመለከች። እኔ ዞረሽ ቼክ እያደረግሽ ነው እንዴ ኪያ? ኪያ እኔ ያጣሁትን ነው ማለት በዚህ ሰዓት ታስፈልጊኝ ነበር። የደስታዬ ጊዜ ነበር። ከኔ ጋር መሆን ነበር የነበረብሽ። ግን አንዴ እዚያ አንዴ እዛ አርተኛሽ። አሁን ደግሞ ከፍቷታል። ማዘር ደስ ነው ያላቸው ነው ደስ ነው ያላቸው። በቃ አልቻልኩም እኔ በኪያ ተገድጄ ነው እንጂ እንደዚህ ጫና እንጨምር የምሬ ነው እንደዛ ነው ያሉት። ይኸው ደውለሽ ከፈለግሽ ቼክ አድርጊያቸው እንጂ ስንት ሰው ላይ ጫና እንደጣልሽ ምናምን ነገር ገና የአንድ ዓመት ከምናምን ልጅ አምጥተሽ እኔ ራሱ ከአንቺ እንክብካቤ እፈልጋለሁ ኪያ። እሷን ነው የምትንከባከቢው? እኔ ነው የምትንከባከቢው? አሁን በዚህ ሰዓት ምን አድርገው አባቷ ነው ያሳደጋት አንዋር አይደለም። በቃ አሁን ኪዩ አንው አይደለም ቃል እናድርገውና በቃ ኪያ አሁን ለሱ ይግባኝ ጠይቅ ካለብን ይግባኝ ጠይቃለን። ሌላ ማድረግ የምንችለው ኪያ አሁን ማድረግ የምንችለው አማራጭ የምንችላቸውን አማራጮች እንሞክራለን እንጂ ማልቀስ ምንም መፍትሄ አይሆንም ኪያ። ይግባኝ
እንፈልጋለን ገንዘብ እንዲጫጭና ማለት ነው ለናቲ እንሰጠዋለን የተወሰነ ገንዘብ ልጅቷን የሚያሳድግበት ምናምን ነገር ካልሆነ ደግሞ ይኸውልሽ እያጌሻት ፊት ለፊትሽ የምትጨነቂ ከሆነ ዘወር አድርጎ ሌላ ክልል አካባቢ ወስዶ እንዲያሳድጋት ማድረግ ነው በቃ ፊት ለፊትሽ ስታያት የምትጨናነቂ ከሆነ የምትወዛገቢ ኪያኛ እኮ መፍትሄ ይሻላል የሚለውን እኮ እያመጣ እኮ ይሻላል የሚለው መፍትሄ እኮ ነው የተሻለው ማሰብ ነው አይደለም። ለምን እንደዚህ የሚባል ነገር የለም ነው ህግ እኮ የራሱ የሆነ እኮ የሚያይበት መንገድ አለ አይደል እንዴ? እሺ አንቺ ምን የተሻለ ነገር አድርገሽለታል? ምንድነው ዳይሬክት ቴራጥቼ ያሳደቋት? እሺ እንዲህ እንድትለኝ አልፈልግም። አለምዬ እኮ ማንም የላትም ከሰው ውጪ የልጇ ማስታወሻ ናት። እሺ አሁን እንዴት ነው የምትሆነው? እውነቱን እንነጋገር ከተባለ አይደለም ሌላ ሰው ልታሳድጊ አንቺ ራሱ ልጅ ነሽ ነው። አንቺ ራሱ ነው መከራ የምሬን ነው የምልሽ። አንቺ መንከባከብ ራሱ ሌላ ዕዳ ነው አይደለም ሌላ ሰው አምጥተሽ ምናምን ነገር እኔ ብቻ ማርያም ዛሬ እንደዚህ እንዳትናገረኝ አይደለም። በቃ እንደዚህ ነገር አይደለም። ለምን አንቀሶ ነው ያላት እንኳን ያላት እንዴ የሚባል ነገር የለም አይደለም። በዛ ነው በቃ ስሚ በቃ ቀለል እናድርገውና ማለት ነው ኪዩ ኪያ ምንም አልሆነችም እኮ በቃ ይግባኝ እንጠይቃለን። ስሚኝ ከዚህ በኋላ ከተፈረደለት እንጠይቃለን በድጋሚ እናስነሳለን። አለሙሉ ሰጥቻለሁ ነበር እንዴ ሲጠጣ ማታ ላይ ሲል እነሱ መረጃዎች አይደሉ እንዴ? እነሱ ለምንድን ነው ያልሰጣቸው? ጠጣ ተብሎ ልጅ አይቀማማ አስነስተሽው ምናምን ነገር ወስደሽ እኔ ፍርድ ቤትን ማጣጣል አልቻልኩም። እውነቱ ነው የምናገረው። ምን ማታለል ነው እየታገለ ያለበት ሊሰራ ምናምን እየሞከረ ያለበት ጊዜ ላይ ሊሰራ ነው በየድራፍት ቤቱ የሚለቀው መስራት እንደዛ ነው። ራሱ ማዝናናት አለበት። እኔ ስለማልጠጣ ሁሉም ሰው አይጠጣ ማለት ነው። መዝናናት አለበት። ተረጋጊ እንጂ ኪያ። ሲቀጥል ደግሞ መጠጣት መብቱ ነው። አሁን መጠጪ ራሱ መረጃ ሊሆን አይችልም። አንድ ሰው እንደፈለገ ስንት ሰው ልጁን እያሳደገ አይደለም ወይ? ቆይ እያሳደገ አይደለም። ኦኬ አንተ ብቁ አይደለም። ለነገሩ አሁን ብቁ ስላልሆንኩኝ እንክብካቤ ስለሚያስፈልገኝ ያው እንድትንከባከቢኝ ስለምፈልግ ሌላ ሰው ተጨማሪ ሰው እንዲመጣ አልፈልግም። እውነቱን ለመናገር በቃ እውነቱን መናገር መውጣት አለበት። ፍርድ ቤት ሆነ አንተ ነበርክ እንዴ ዳኛ? ፍርድ የለም አንተ ነው የመጣው። እውነቱ እንዲወጣ የቻልኩትን ነገር አድርጌያለሁ። ምን አባዶ ነው የምታወጣው? የምን አባዶት ነው? ምችለውን አድርጌያለሁ። ፎቶ ሰጣው እንዴ? ኪያ እኔ አባት ሆን ምንድን ነው ማድረግ? ልጄ ለሌላ ሰው እንዲሰጥ አደርጋለሁ። ስለዚህ እኔ ላይ የማይሆነውን ነገር ሌላ ሰው ላይ እንዴት አሰክለት ለምን አላስልለት? አባት ነው ነገ ጀምራለሁ እናያለን። በቅርቡ ይመጣል እንዴ? ስለሱም ደግሞ እንነጋገርበታለን። ያ በቃ አይደለም በቃ ኪያ አንቺ ራሱ ለምንድን ነው የምታስመስለው? አንቺ ራሱ ምን እያልሽ ነው ያለሽው? አሁን ለእኔ ከተፈረደ እንዴት ላደርግ ነው ምናምን ነገር። ቆይ አንተን እሱን ሁለት ልጅ ማሳደግ ነው አንተንና እሷን እያልሽኛ ነበር። እንደዛ ከሆነማ በቃ ልጅ ስለዚህ ነው ሕክምና ይኸውልሽ እንትን ክትትል ያስፈልገዋል። የፍርድ ቤት ሂደት በህግ በምናምን ነው። ይሄ የመንደር የሽምግልና እንትን አይደለም። ዳኛውን ሄጄ እግሩ ላይ ወድቃለሁ ምናምን ነገር የምትይው። ስለዚህ ማስረጃዎችን አጠናክረን ምናምን ነገር በቃ ኪያ አሁን እኔ ይኸውልሽ እሺ አሁን በዚህ ሰዓት እኔ ሊርበኝ ይገባ ነበረ። አንቺ ትኩረት ብታደርጊ ስለ ቡጡ ባታስብ ኪያ ሰው አለ በሰው ፊት እንደዚህ የምታደርጊ ምንድን ነው? እሺ እኔ ርቦኛል በዚህ ሰዓት። አሁን የት ነበርሽ? ስለ ቡጡ ተጨናንቄያለሁ ብለሽ ሌላ ቦታ ሄደሽ ነበር አይደል? አሁን ነገ ከነገ ወዲያ እዚህ ቤቱን ከመጣች እንደዚህ አንድ የሚፈጠር ለነገሩ በቃ እንደዚህ ነው። አንቺ ለነገሩ ማንም በቃ ኪዩ ነይ በቃ አሁን ኪዩ ይግባኝ ነው። ቆይ ሌላ ልጅ እንዳደገው ታድጋለች። እስከ ዛሬ ድረስ የለም ነው የትም
ላሳድግ ነው ወይ አንዳችሁ ምናምን ነገር ስትያል ነበር ወይ አንተ ወይ እሷ ቁጭ በይ እመጣለሁ ያለች ነው አይደለም ኪያ አሁን ወደ መፍትሄው እንሂድ እና ማለት ነው ይግባኝ ጠይቅ ካለብን ይግባኝ ጠይቃለን ኖ ደግሞ እንደዚህ እያሳልሽ ምናምን ነገር ብርድ በሽታ ጉንፋንሽንም ልታጋቢባት የመጣ አይ ነው እኔ ምን ለነገሩ ምን አስወራኝ ነው ይሄው የምታዩት ነገር ፍርድ ቤት ማየት የሚፈልገው ነገር አይቶ ወስኖ ኖ ኪያ ወይ ደግሞ ተመላልሽ እንድትጠይቀት እናደርጋለን ለመጀመሪያ ጊዜ ማለት ነው እኔ በህግ ማለት ነው አንቺ በምን ግን የምሬ ነው የምልሽ አንቺ ናቲ እጅ ላይ ስትሆን ቡጡ እንደዚህ ፍድግድግ ትላለች ብለሽ አስበሽ ታውቂያለሽ እኔ በጣም አትወደው ምናምን ነገር ብዬ ነበር የጠበኩት ግን እንዴት ክልል እንዳለች ምናምን ነገር አይታ የምር ገዝቶላት የመጣው እንትን ወይኔ አባትነት ግን እንደዚህ ከሆነ እኔ ወለድ ፈራው ወይ ረስተሽ ወይ ትሻርላ አንቺ በምን ለምን ቢያንስ ቆን ነው የምር እሱን ግን መስጠት ነበረብሽ መጀመር እሱን አጠፋሽ የምር ለምን ነው ቀልበሪስ ምንድነው ለምን ሰዓቱ እንትን እንዳይሆን ነው አሁንስ ነው ማረጋውሽ አለብዬ በቃ ደውልላችሁ አይ በጣም እንትን ነው አሁን ኪያ ግን አሁን እኮ እስካሁን ድረስ ለማልቀስ እየሞከርሽ ነው ግን ውሸትሽን እንደሆነ የሚያስታውቀው አንድም ባንኩ ያኔ ለምንድነው ላይ ምንድነው ነው የሚያስደነግጥሽ ሞርልም እንደ ልጅ ሁለት ልጅ ማሳደግ አልችልም ብላ እኮ ጠዋት እየተናገረች ነበር እኮ ጠዋት እየተናገረች ነበር በቃ ኪያ አታጥሽ አሁን መፍትሄውን እናስብ መፍትሄው ይኸውልሽ ይግባኝ መጠየቅ ትችያለሽ እሺ መፍትሄሽን ልንገርሽ ይግባኝ መጠየቅ ትችያለሽ ምናምን ነገር ተብሏል በዛ ላይ ደግሞ ልጅ ለማሳደግ ከ1.2 እስከ 3 ሚሊዮን ብር አካባቢ አካውንትሽ ላይ ምናምን ነገር መኖር አለበት ተብሏል እሺ አሁን እሱን ጌት ልታመጪ ነው ኧረ እባክሽ እኔ ስንት ጣጣ ምናምን ነገር አለብኝ ስንት ነገር አለብኝ በስንቱ ነገር ነው ወደ ውስጥ ምናምን ነገር ከተሽኝ የነበረው ስለዚህ ለነዛ ምናምን ነገር መከፋፈል ነው 5 ሳንቲም የለኝም ነግሬሻለሁ እመቤቴን አልወድም ላንተም አልወድም ቁጭ በይ ነግሬሻለሁ እንደውም በዚህ ጉዳይ እንድናወራበት ራሱ ፈልጋለሁ ስታከንግጥ አለምዬ ወይኔ ማጋሩ የምትደውይው ሴትዮ አንቺ ትረብሻቸዋለሽ እሺ የአንድ ዓመት ልጅ ስልክ አንስታ ልታወራሽ አይደል አንቺ አሳብሽ እንደዛ እና በጣም እኮ ነው የሚገርመኝ እኮ ነው ፀሐይ እሺ ይኸውልሽ ኪያ እንደዚህ እናድርግ ይኸውልሽ ልጅቷ የምትመለስበትን መንገድ ይግባኝ መጠየቅ ይቻላል ተብሏል ይግባኝ መጠየቅ ይቻላል ተብሏል ሁለት ወር ይፈጃል 2 ወር ፈጅቶ እንኳን እስከዛ ድረስ እሱ ይዟት ሊሄድ ይችላል ወደ ሀገር ውጪ ይዟት ሊወጣ ይችላል ኪያ እሱ እያለ ያለው እንደዛ ነው ከአባቷ ጋር የፈለገችበት ቦታ መሄድ ትችላለች ብሎ ህግ ፍሬ አድርጎታል ሁሉንም ነገር በቃ እኔ በጣም ነው አሁን አንቺ እንደዚህ ስትነፋረቅ የራሱ ምናምን ነገር እኔ አሁን በስንቱ ጣጣ መግባት መጨፈር እራሱ አለ እስኪ ብቻችን ናይሽ ማንም የሌለበት ሲሆን ኪያ የት ነው ተይዙ ነገራችን በጣም ደስ ስላለኝ ማለት ነው በጣም ደስ ስላለኝ የምሬ ነው የገዛሁልሽ ቀሚሱን ተለክ የምሬ ዛሬ ራት እንበላለን እሺ ከማንም ስከ ጋር አይደለ ከኛ ጋር ከሚኖር ምንም ጽድት ያለበትን ቀን ነው የምናሳልፈው ደግሞ እሱ ምርጫ ነው የኔ ብቻ ነው ቶሎ በይ ቀሚሱን ለብሰሽ ታሪክ ትፈልጉ ነበር ትወዳታላችሁ ተወጃታለሽ አይደል ግን ከአባቷ ጋር መሆን አለበት ኪያ ከአባቷ ጋር ነው መሆን ያለባት በቃ ምንድነው አንቺ እንትን የምትይው እሺ የአንቺ ልጅ ብትሆን አሳልፈሽ ትጫለሽ ለሌላ ሰው አሳልፈሽ ትጫለሽ ኦኬ አንቺ መተሽ ሄደሽ ታያታለሽ አሳየኝም ማለት ለሚገባ አሳየኝ እኔ ሶፊ ጊዜ በላይ አልቻልኩም እኔም አልቻልኩም እንኳን ደስ አለሽ ቁንጆ ተወርዳ መጣለሽ ውጡ ማርያም ቆንጆ አስለቀስኩሻ ኪዬሙች ባንቺዬ ዋስቼ እንደማላቅ ታውቂያለሽ ኪዬሙች ባንቺዬ ዋስቼ እንደማላቅ ታውቂያለሽ
እናቴ የራሱ ሀሳብ ነው ያምን አያቷ ማለት ነው የፈለገ ነገር ዛሬ በቃ ስለተስያለሁ ነው ያሉ ነበር። አዎ ስለተስያለሁ ምናምን ሂጅ አስገባለሁ ቤተክርስቲያን ማንም እንዳይከተለኝ ብለው ምናምን ነገር ይዟት ሄዱ። ናቲ በጣም ደብሮታል፣ በጣም አዝኗል። ግን ያው ምንም ማድረግ አይቻልም። በጣም አሳዝኖኛል። ግን እውነት ነው ነገር ከሆነ ግን የእውነቴን ነው። የምር ግን አለቀሰ ፍርድ ቤት ውስጥ ታውቂያለሽ። ሰራችሁ የምር ነው ግን ተፈረደ። ዋናው እሱ ነው። አገኘን ሸያልቃሻ የስ 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 እቺ ፈገግታችን ለማየት ነበር። ዝም ብዬ መጥቼ ተፈርዷል ብልሽ ኖርማል ቦታ በጣም ደስ ብሎኛል። እንዴት እንደመጣሁ እኮ ነው የሚባለው። ይሄ ሁሉ ጊዜ የለፋሽበት ነገር ተስተካክሏል። ቦምባስቲክ እንኳን ተሰጫረ ፈገግታ እንዴ ኪያ አሁን እኮ ልትደሰች ነው እንጂ ልታለቅሽ አይደለም። ልታለቅሽ ነው ስታለቅሽ። ይሄ እንግዲህ ሰው ልጅ ለማሳደግ ነው። እንግዲህ ልቧን ተመልከቱት። እቺን አለመውደዷን ይቻላል። አታልቅሽ። አሁን ልትደሰች ነው የሚገባው። ኪያ የጓደኛዋ ነው ለአደራ ምናምን ነገር ላለመብላት ይሄን ያልቃሻ ይሄን ይወደጉ አሳዝነሽ ያፈሰሰበት ክፍያ ነው ቀሚሱ ወይ የእምባው ነው። ቀድሞውንም የተዘጋጀ ነው እሱ ነው። ታለቅሳለች፣ ይከፈላታል። በቃ እንኳን ደስ አለሽ። በጣም ነው ደስ ያለኝ የእውነት ራሴን መቆጣጠር ነው ያቃተኝ። በቃ ደንግጬ ነው እኔ አላመንኩም። የእውነት ነው እና በጣም ነው ደስ ያለኝ። እሺ ጉጦ አያትሽ ጋር ያለችው ሄደን ደግሞ እንዳይቃታለን ምናምን የሚያስፈልገውን ነገር ሁሉ እንትን እላታለን። ግን በዚሁ አጋጣሚ እንድታውቁት የምፈልገው ነገር ቢኖር ሁላችሁም ነው የምሬን ነው ኪዬ ከፈለግሽ አያቷ ጋር እንደነበረች ሁሉ ነገር እያሟላንላት ሁሉ ነገር እያደረግንላት አያቷ ጋር ታድጋለች። ሄደን እየጠየቅናት ከፈለግሽ ደግሞ ይሄ ቤት እኔና አንቺ ሆነን ባዶ ነው ታውቂያለሽ። አቂ አረ የእኛን አዘን እስኪመጣ ድረስ ባለው ቡጥዬ ድቅ ድቅ ማለት ትችላለች። እዚህ ቤት ውስጥ ይሄ በጣም የሚያስደስት ነገር ነው። በጣም ቡጥ እዚህ ቤት ውስጥ እኛው ቅፍ ላይ እኛው ጋር ሆነን ማድረግ ትችላለች። ከፈለግሽ እዚህ ማሳደግ እንችላለን። እዚህ መሆን ትችላለች ነው ማለት ነው። ኪዬ ደስታሽ አስደስተኛል። ይኸውልሽ ይሄንን አሁን አትመልሽልኝ። በቃ ሀያትሽ ጋር ምናምን ስለዚህ እሷ ልሰዳት ማለት አልችልም። በሳምንት አንድ ቀን ምናምን ብትመጣ ነው የሚያደርገው። ዋናው ከእሷ ጋር ነው እና እርግጠኛ ነሽ በዚህ ጉዳይ የምር ግን አንዲት ግራም ሀሳብ ኖሮች ከሀያቷ ጋር መስማማት ትችለሽ እዚህ ቤት የምትመጣ ከሆነ ኪዬሙት ደስታሽ በጣም ያስደስተኛል። በጣም ደስተኛ ነኝ በዚህ ጉዳይ። አምጥተሽ እዚህ ማሳደግ እንችላለን። እሺ ንቆት ስለዚህ የእናንተ ፉል ፓኬጅ ምናምን ነገር መኝታ ክፍሏን ምናምን አሁን እርግጠኛ ነን ሀያቷ ጋር እንዳለች መኝታ ክፍሏን ሁላ ጸዳም ምናምን ነገር እናደርግላታለን። እሺ ልጅ ክላስ እናደርግላታለን። ይሄ ያልቃሽ ቡቱ ትንሽ ልጅ ናት። ዞር በል ተጨነቀች። አጣችሁ ታውቃለች ምን እንደማደርግ ታያለህ። ቆይ ለአንተም ተለዛ የምር ደስ ብሎናል። የምር ደስ ብሎናል። እና ዛሬ በቃ ዶብራት ጋብዛችሁ በጣም ደስ ይላል። ዛሬ የኪያ ገንዘብ ይነጋል ይነካል ይታያል። ደስ ይለኛል። ማርያም ነው ደስ ይለናል። ፍሪ ነው አይደል? በጣም ሰሞኑን ቢዚ ሆነ። በነገራችን ላይ የምር ነው ሶፊ በዚህ ጉዳይ ይሁን አለ አይደል? ራሄልና ጆጋ ያለው ነገር ተስተካክሎ ማየት እንፈልጋለን። እየለፋህ ነው፣ እየጣርክ ነው፣ ደም እየሰጠህ ነው፣ እያየህ ነው። እኛም በራሳችን ጉዳይ ሆነን በቃ ገባውጣ ነው እንጂ ሙሉ ኢነርጂያችንን መስጠት አልቻልንም። እኛ ጋር ያለውን ነገር ምናምን ነገር ታያለህ። ግን እንዲሆን እፈልጋለሁ። አይቼ ልፋትን ፍሬ አፍርቶ እኔ ለአንተ ሲል የምሬን ነው ሶፊ በጣም እየታገልክ ነው። በጣም የቻልከውን ነገር ሁሉ እያደረክ ነው። ከመጀመሪያው ጀምሮ
እዚህ አንተ ከሀቅ ጋር ነህ። ችግርህ ጆ መሆኑ አንዋር መሆኑ በምኒ መሆኗ ባርኪ ቶፋ መሆኑ አይደለም፣ ከሀቅ ጋር ነው። ትናንትና ጆ ከኪያ ጋር ይጋባ ምናምን ብለህ ስትታገል ነበር። ዛሬ ደግሞ እውነተኛ ፍቅሩን እንዲያገኝ እየታገልክ ያለው ያ ጉዳዩ ይሄ የወንድማዊነት የእንትናዊ ምናምን ነገር ሳይሆን ሀቅ ላይ ያለ አቋም ነው። እኔ በጣም ነው የምወድህ ወንድሜ ስለሆነ እኮራብያለሁ። አባቴ ቀሚስ ማን ስለዛ ያው ተመልካቾቻችንም ያው በኪያ ስም ደስ ብሎናል። ተመልካቾች እናንተ ደግሞ እየገባችሁ ደስታችሁን እንድትገልጹልን የለፋነው ረጅም ጊዜ የተቸገርንበት የነበረ ነው። እንግዲህ ያው በነገራችን ላይ በዚህ ጉዳይ ላይ ናቲ ይቅርታ ምንድነው ይጓይ ምናምን ነገር ሊጠይቅ ይችላል። አሁን ሊጠይቅ ይችላል ምናምን ነገር ያው አብዛኛውን በአብላጫ ስለወሰደን ያው ይጓይ የሚጠይቅበት ምንም አይነት ወይም ደግሞ ወደሱ የሚመለስበት ምንም አይነት ነገር የለም። ያለውን ነገር ከጀርባው ምናምን ነገር በቂ አይደለም እሱ እቺን ህፃን ልጅ ለማሳደግ። በዛ ላይ ደግሞ ባለችበትም ሁኔታ ደግሞ በጣም አሪፍ ሁኔታ ነው ያለችው እና ህፃኗ ሶ የመነጠቅ ቻንሳችን እምብዛም ብዙም አይደለም እና ስለዛ ተመልካቾቻችን እንግዲህ ያው ዛሬ ደስ ብሏችኋል ብዬ ተስፋ አደርጋለሁ። እኛም ደስ ብሎናል አይደለ? አዎ በጣም ወላሂ ኪያዬ ላይ ያዩት በግታይታ እኔ ጨረቃ እንኳን የምር የተጨነኩ ነበር ስታለቅስ ምናምን። አንተ ጠዋት ማታ ፍርድ ቤት ምን እንደተፈጠረ አሁን ያለንበት ነገር ከዛ በጣም እንትን ያለ ስለነበረ በነገራችን ላይ ሁለት ወር የታመንኩ ጊዜ ምናምን ነገር ያው ውክልና በእኔ እንደተደረገ አይቶ ያኔ አእምሮ በተነካ ሰዓት ምናምን ነገር ሶፊ መሆኑን ታስታውሳላችሁ ታውቃላችሁ። ገንዘቡን ከየትም ምናምን ነገር ብሎ የሰላምና የሰላም ቤተሰቦች እንዳለ ሁሉንም ንብረቴን በስማቸው አድርጎ ገንዘብ ካሽ ነበር ምናምን ነገር ሁሉም ነገር ወሳስደው ያው አፈላልጎ ይዘው መጥተው ምናምን ነገር ገንዘቡን ያስመለሰልኝ ንብረቴን የሚያስመለሰልኝ እሱ ብቻ አይደለም። የቡጡንም ጉዳይ አሁን ልነግራችሁ ስለሆነ የቡጡንም ጉዳይ እንደዛ ሆኜ በነበረበት ሰዓት ኪያ ሙሉ ክልና የሰጠችኝ ጊዜ ላይ ያው አእምሮ ላይ በነበረበት ጉዳት ምናምን ነገር ብሎ አስመስክሮ አጽፎ ምናምን ነገር የቡጡንም ጉዳይም በተወሰነ መልኩ ሲከታተል የነበረ ሰው ነው። ምን እንደምላችሁ አላውቅም። ሶፊ ሁሉም ቦታ አለ እና ማለቴ ፈገግታውን መጨረሻ ላይ ድሉን የምናጣጥመው እኛ ነን፣ ግን ከስር ደግሞ የሚሟሟጠው ለእያንዳንዱ ነገር ምናምን ነገር ስለዚህ ስለዛ እንግዲህ ተመልካቾቻችን ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም እንደዚህ በድል አጠናቀረን እንግዲህ ደስታ የተሞላበት ነበር። እንግዲህ እየገባችሁ ኮሜንት ላይም ኪያንም እንኳን ደስ አለኝ እንኳን ደስ አለሽ እያላችሁ እንግዲህ አሁንም ለፍቷል ሁላችንም ለፍተናል። ኮሜንት ላይ እንግዲህ እናንተም ደስ ያላችሁ አስተያየት ቤተሰብ ናችሁና ያንንም ነገር ለእናንተ እናስተላልፋለን። የሚፈጠረው ነገር እያንዳንዱ እያመጣን ወደ እናንተ ነው የምናደርገውና እንኳን ደስ አላችሁ። እናንተም ያው በበልጥ ከኛ ጋር እኩል እንድትሉትና በጣም ፈርቼ ጸሎት አድርጉ ነው ነገር እያልኳችሁ ነበር። የእናንተ ጸሎትና ዱዓ ቀባ ልንላችሁ እንወዳለን። ዛሬ የነበረን ፕሮግራም ይሄን ይመስላል። እንግዲህ ለዚህ ቻናል ቤተሰብ ካልሆናችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ ዞር እያላችሁ ሰብስክራይብ አድርጋችሁ ኖቲፊኬሽኑን ኦን እያደረጋችሁ አዲስ ቪዲዮ ስንለቅላችሁ እንዲደርሳችሁ ማድረግ ትችላላችሁ። ለዛሬ የነበረን ፕሮግራም ይሄን ይመስላል።